አለቀ እኮ ወደ አንቺ ዞራለች። እኔ እየነገርኩሽ አለሁት የኔ ወንድም እኔን ስለኔ የማይመለከተው ከሆነ አንቺ በኔ ህይወት ላይ እናንተ በኔ ህይወት ላይ ሁላችሁም ገስት ላይ ያላችሁት አይመለከታችሁም። በቃ 4 ነጥብ እየነገርኳችሁ ገስት ነው። የሰው ህይወት ላይ የገባችሁ አትበጥብጡ። አለቀ። በቃ አታሽቃብጡ። የማይመለከታችሁ ቦታ እንግዳችሁ ቡሩኬ እንድነው ሃይ ወይ ተሳሳፉ ዛህራና ሃይሚል ነበር። እኔ አይመለከትሽም እየነገርኩሽ ነው። ወንድማ ምን አገባው ከመሀል ውጣ ብላችሁ ካላችሁ እናንተም ከኔ ህይወት ውጡ፣ አይመለከታችሁም። ወንድሜ የኔ እናቴ ልጅ የማያገባው ከሆነ አንቺ ማነሽ በኔ ህይወት የምትፈርጂው? አለምሸትዬ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነበር? አለው ሂጂዬ፣ የኔ ቀብራራ፣ የኔ ጀግና፣ እየሰማሁሽ ነበር። ስልክ እያወራሁ ስለነበረ ነው ልጆቼን እና የኔ ቆንጆ እንደዚህ እንዲሰማሽ እኛ አንፈልግም። እግዚአብሔርንም መግባትም አለመግባትም መስጠትም አለመስጠትም መብትሽ ነው። ማንም አያስገድድሽም። ማንንም አያስገድድም። መብትሽ ነው። አንቺ ከማንም በላይ ሃይሚን ትወጃለሽ፣ ከማንም በላይ ብሩኬን ትወጃለሽ። እናውቃለን። ግን ላሞቹ እነማን ናቸው? ላሞቹ ዝም ብለው ሰውም ለመሳደብ ይሮጣሉ። እግዚአብሔር አምላክ ልቦና ይስጣቸው። ሁለተኛ እንደዚህ አይነት ነገር እንዳንሰማ። እሺ እማዬ፣ የምማልቀስ ነው። እሺ እንዴ የምን ልጆቹን ሰው ለማሳጣት ነው። እግዚአብሔርን ሰው ለማሳጣት። እነሱ ራሳቸው መስጠት አይችሉም፣ አይሰጡም። እነሱ እየሰሩ አይደለም። ወንድ የሆነ እያለቀሽ ነው ማሪ። ካሁን በኋላ አልገባም። ነገረኛው አንቺ እኮ ቆየሽ። ላም እኮ ወተት ትሰጣለች። እና አንቺ ግን በጋራ ነው የምትቆይው። አንቺ ምንም አትሰጭም። ጥቅም የሌለው ነው መሆን ያለብሽ። እየነገርኩሽ ነው። እና ቲጂዬ እንደዚህ እንዳትዪ ሁለተኛ። ለማን ብለሽ ነው የምትወጪው? ለማን ብለሽ? ትክክል ነው። የሚናገሩኝን አላወቅሽም። ማርያምን አትመልሻቸው። ብታያቸው ብሎ ካርገሻቸው። እኔ ግን አንቺ አለምሸትዬ የእኔ አሁን አንድ ጥያቄ አለኝ። ለመጨረሻና ለመጀመሪያ ጊዜ አሁን የምናገረው ነገር ከተቀበላችሁ ተቀበሉ። ቲጂዬ አንቺን የከሰሱሽ ከሳሽ እና ፈላጭና ወቃሽ የሆኑበት በጉዳዋ ባለቤት ማናት? ምንድናት? ከየት ናት? እንዴት ናት? ትምጣና ለምን አልሰጠሽም ብላ ፊት ለፊት ትጠይቅ፣ መልስ እንመልስላታለን። መጀመሪያ እኔ ማን ብላ ከጀርባ ታጣራ። ጣሯትና ትምጣ። ለመጨረሻ ጊዜ አንድ ቃል ትናገር። ከዛ በኋላ ዝግ ዶሴሽን። ማንም ምንም አይመለከተውም። 4 ነጥብ። በቃ ትምጣና የከሰሰችሽ ለምን ብላ የጠየቀችሽ ትምጣና ትናገር። ወንድ ትናገር፣ እሷ ሰጥታለች ትናገር። ከሆነ ትናገር። ማንም ለማንም አይፈራም። መቅረት ያለበት ይቀራል። ከሌ እንዲወደኝ ሳይሆን በምናየው ነው የምንፈርደው። ማነው አልገባኝም፣ አላወኩም። ትግባና ትናገር። ለምን አልሰጠሽም? ጥያቄ ምን አገባው? ማንም ምንስ ቢሰጥ ወይኔ ዘሃራ እኮ መብቷ ነው። መስጠት አለመስጠት የራሷ መብት እኮ ነው። ማን ከሳሻል? በዚህ በእንትን አይመስለኝም። ቴክስት ነው ያወጣችሁት። ማን ከሳሽና ማን ፈላጭ አደረጋችሁ? ምን አስፈለጋቸው? እንከን እንኳን ብታገኝባት እኮ በኢንቦክስ ለጥፋት አልዘጥሽ ከማለት ኢንቦክስ አፍሪካ
እንዲህ ብለሻል በኢንቦክስ የሚያምጥ ነገር እኮ ነው አይደል? አደባባይ ላይ እንደዚህ ይደረጋል እንዴ? ለምንድን ነው ልጆቹን ሰው ህይወት እያንዳንድ ቁጥር የሚጽፍ ሰው አለ። አስገቢ የምትገባ ባለቤት ትግባ። ሲቀጥል ደግሞ ሃይሚና ብሩኬ ከማንም በላይ የሚያውቋት ቲጂን ነው፣ ማንንም አይደለም። ማንንም አንቺን ነው የሚያውቁት። አንቺ ጋር ነው ይሄ አስገቢያት አስገቢ እያለች ነው ብለኝ ፈታች። አስገቢ ቤልን አስገቢ አስገቢ ቤልን ኮፒኒንግ አርጉልኝ ባካችሁ ያለኝ ኮፒኒንግ አርጉላት ቤቷ ይጠላል እንዴ እንዴት አንድ ያለኝ አልቀበል እያለኝ ኮፒኒንግ አርጉላት ምን ኮፒኒንግ አላረግላት። ኧረ እንደው እግዚአብሔርን ሰው ኧረ በስመ አብ ወልድ እንዴ ደጋሚ ገስት ላኪልኝ 12 ሰው አላት ገስት ልካልሻለች ድጋሚ እንትን አለፈብኝ። ቆይ እኛ ሰው አንሳደብም፣ ካፋችን ክፉ አይወጣም። ያለውን ነገር ቪዲዮ አስተያየት እንሰጣለን። መጥፎ ከሆነ መጥፎ ነው፣ ጥሩ ከሆነ ጥሩ ስቃለን፣ እንጫወታለን። እኛ ሰው አንሰድብም፣ ሰው አንለያይም፣ በፍቅር መሀል አንገባም። ስህተት የሆነው ስህተት ነው። ዛሬ ወሬ አይቀየርም። ወሬው ተጣርቶ ነው የሚሄደው። ሁልጊዜ አጀንዳ ታምጡ። የምን አጀንዳ ወሬ ቀይሩ። ስለ ቪዲዮ እናወራለን። እናወራለን ስለ ቪዲዮ። ዛሬ ዛሩቾ እንሄዳለን። ዛሬ ስለ ቪዲዮ እንሄድበታለን። ቲጂ ያለቀሰችውን እንባዋ የፈሰሰበትን ወይ ማጣራት አለብን። እንሄድበታለን። ፈጠነ ቤሊን አስገቢያ ቤሊ ብትባሏ ናት። ሁላችሁም ይጠያየቅ። ሰላም ሰላም፣ እንዴት ናችሁ? ዛሃራ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ብሌንዬ አለው እግዚአብሔር ይመስገን። ዛሃራ ምንድን ነው የምትዩ? ዛራን እዚህ ጋር ዛሃራ ነገሩ የተባለውን ነገር ሳታጣልኝ የተባለውን ነገር ያልኩትን የተናገርኩት ዛራን አታውሪ። እኔን አውሪ። እኔን ነው የምታውሪ አይደለም? ዛራን አታውሪ። ልጠይቅሽ ነው እኮ ልጠይቅሽ ነው። እኔን አውሪ እኮ እንትና ዛራን አታውሪ። እኔን አውሪ። ጉዳዩ ባለቤቶች ነው። ዛራን አታውሪ። የኔ ችግር ነው አይደለ? ዛራን አታውሪ። የኔ ችግር ነው አይደለ? የኔ ችግር ነው። ቆያት በይ። እኔ ደከምሽኝ። ዝም በይ በእናትሽ ጌታን። አንቺ አናቴ ላይ ቆይ ዝም በይ። ቆይ እኔና ብሌንና ቲጂና ብሌን ቅሬታ ያላቸው እነሱ ከሆኑ ቤልዬ ቆይ ቤለን የባለፈው በዛሬ አመት ቡርኬን ለምንድን ነው ፎቶ ነጥለሽ ሰራሽ ብለሽ ስትጽፊ ስትዘቀዝቂ ድንጋይ ላይ ስትጭኝ እኔ አንቺን አልዘቀዘቅሽም። ለምን ክርስቲያን ነሽ የኦርቶዶክስ ልጅ ነሽ ብዬ አላረኩሽም። ለምን በመዘቅዘቅ ስለማላምን ይሁንልሽ ብዬ ተውኩሽ። ይቅርታ ብለሽ ንስሓ ልግባ ብለሻል። ንስሓ ልግባ ብለሽ አልሽ። አርጊ፣ የራስሽ ጉዳይ፣ አያገባኝም። እኔ ግን ቡርኬን ያንን ነገር የለጠፍኩት ቡርኬ የኔን የምለጥፈውን ስለማይ ሀይሚ ስለሚያል መሴጅ እናንተ ስታለቅሱ የኔ የማዳም ቅመም እህቶቼ ስታለቅሱ ስታነቡ የሚያዩት የኔ ስለሚያይ ብዬ የለጥፍኩት። ዘቀዘቅሽ፣ ድንጋይ ላይ ለጠፍሽ፣ ጉድጓድ ውስጥ ከተትሽ። ጥያቄ ልጠይቅሽ ነው የመጣሁት። ቆይ እኔ ልጨርስ በእናትሽ። እኔ ደክመሽኛል። መድኃኒዓለም አትበይ። አንቺም ክርስቲያንሽ እኔም እኔ ልንገርሽ፣ ከመዘምራን ይወጣው መዘምራን ነኝ። ልንገርሽ ዛሬ የጴንጤ መዝሙር ብዘምር እዚህ ጋር የምትሳደቢዋ ማለት ነው። ከታች ያለሽ ማለት ነው። ክብርሽን ጠብቂ። እዚህ ጋር ማንም እንትን ልትሰድቢኝ አይደለም የገባው። ኮሜንት ዝጊ። ቤለንና እኔ የምንነጋገረው ናጀም ዛሬም ተነስተሽ እኔ ላይ ነው የምትሮጪው። ለምን
ይቅርታ ብዬሻለሁ አይደለ? እንደሚሚዬ ቤት ይቅርታ ተባብለናል። ይህን ኮመንት የዛሬ ዓመት የለጠፍኩትን አውጥተሽ እኔን እንዲገርፉኝ የምታረጊው እኔ ብሩኬና ሀይሚ ዛሬም ነገር 4 አይደለም 25 እዚህ ጋር 25 ጩቤ ቢሰካብኝ ለእነሱ ማልደራደር ሰው ነኝ። አንቺ ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? እኔ ሀይሚ እንደጠላ ሀይሚ ስትገባ አድ ቅዳሜ እሑድ አይመቸኝም። ሀይሚ ባለጌ ማናት? ሀይሚ ባለጌ ቆይ ልንገርሽ። ዛራ ዝጊ ዝጊ ዛርዬ ዝጊ ዛራ ዝጊ ዛርዬ ዝጊ ዛርዬ ዝጊ ዛሪ ዝጊ ቆይ ዛርዬ ዝጊ 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 ዛሪ እንዲያዘግ ሃይሚ እንዲያዘግ ኮሜንት እንዲያዘግ ይጻፉ። ሁላችሁም ኒውት ያዙ። ትናገርና ልጨርስና መልስ ልስጣትና ልውጣ። እኔ ስራ አለብኝ። ወይም ደግሞ ኒውት አርጉታ እናንተ ኮሜንታተሩን ይቅርታ አድርጉልኝ። ህይወት ይቅርታ አድርግልኝ። እኔ ስለ ጊፍት አይደለም የተናገርኩት። እመቤቴ በምታውቀው እንትናዬ የለጠፍኩትን ሄዳችሁ እዩ። እቤቴን የለጠፍኩትን ማለት ነው። እኔ ስለ የዛሬ ዓመት የለጠፍኩትን አሁን ነው የተጻፈው። የዛሬ ዓመት የዛሬ ዓመት ምን ለማድረግ ፈልገ አንቺ በጣም የተጻፈው ኮሜንቱ ያጨቃጭቃል ብለሽ ታስቢያለሽ? መፍትሄ ነው መፍትሄ ነው። በኮሜንቱ ነው በኮሜንት የተናገርኩት እንጂ በምንም አይደለም። ሶሻል ሚዲያ የተፈጠረው ኮሜንት ልንጻጻፍ ልንነጋገር ነው አይደል? የተጻፈው ቤለን የመለስሽላት ልጅ ማናት? ያንን የተሳደበችው አሜን አልኩት እኮ የተሳደበችውን እኛም ጋር ይድረስ አሜን ብዬ ነው የጻፍኩት። ለእኛ ነው። አንቺ ሳይገባሽ ዘለሽ ቲጂዬ ትያለሽ። ባለፈውም አሜን ብዬ ተጻፍኩ ይቅርታ በያት። ምን አፍችን ይቅርታ መጠይቀው ማረ ቆይ ጥፋቴ እኮ መልስ ይመለስልኝ እና መጠየቅ አለብኝ። እጠይቃለሁ። መልሱ ይመለስልኝ እና ማለት ነው። መልሱ ይመለስልኝ። መልሴም በስነ ስርዓት እንዲመለስልኝ ቆይ ቲጂ ቆይ መጀመሪያ እንረጋጋና ኮመንቱ ምንድን ነው የሚለው? ዛህራ ከአንቺ ጋር ንግግር የለኝም። በእኔ እኔ ማወራሻለሁ። በጠየቅሽው ጥያቄ እኔ መልስ አለኝ። ለምትጠይቂው ሁሉ መልስ አለኝ። ሌትስ ጎ እንዴ ኖ ቤኒ አንድ ነገር ተረጂ ኮሜንት በየስርሱ የምትጽፊው እኔ በየስርሱ የገባ ኮሜንት አልጽፍም። አየሽኝ አይደል? ሀይሚና ቡሩኬን ወዳጅ እያልሽ ሌላ ነገር የምታመጪው አንቺ ነሽ። አሁን የቲጂን እያወጣሽ ኮመንት የዛሬ ዓመት የጻፈችውን ኮመንት እያወጣሽ የምትጽፊው ለምን? እኔ እንዲገርፉኝ አይደለ? እኔ ለሀይሚ ለቡሩኬ ወዳጅ እሞትላችኋለሁ። ዛሬም ነገም ከነገ ወዲያ እሞትላችኋለሁ። ሀይሚዬ ጋር ስላልገባሁኝ አንቺ ዛሬ ልትገርፊ። ኧረ እባክሽን ተይ። ኧረ እኔ ምን አገባኝ? ግቢ አትግቢ እሱ ገንዘብሽ ነው፣ አይመለከትም። የራስሽ ጉዳይ እኮ የራስሽ ጉዳይ። ግን አትፈትፍቺ በኮሜንት ነው የተናገርኩት። ምንድን ነው ኮመንት? የዛሬ ኮመንት እኔ ስለማንም አልተከፍትም። ማንም ያውቃኛል፣ አደባባይ ይታወቃል። አንቺ ክርስቲያን ነኝ እያልሽ አይደል እንዴ? ኦርቶዶክስ ነኝ ሃይማኖት ነኝ እያልሽ አይደል እንዴ?
ክርስቲያን ወደ ሃይማኖተኛ አይደለሽም። ወደ ሃይማኖተኛ አይደለሽም። ሁለታችንም ትልቅ ሰው ነው። እኛም እኮ ሃይማኖት የመጣነን አዳምጪኝ። እንደማመጥ ትልቅ ሰው እንደማመጥ። ቆይ ሚውት አድርጊ። መጀመሪያ ይኸውልሽ ኮመንት ነው አይደለ? በኮመንት ነው ክሱ አይደለ? የጻፍሽው ኮመንት አለ አይደል? መቼ ነው የተጻፈው? እንዴት ነው ለምንድን ነው የጻፍሽው? ማጋ ነው የጻፍሽው? ያ ያንቺ መብት ነው። ግን ኮመንቱ ምንድን ነው የሚለው? ዋናው ዓላማችን ኮመንቱ ምንድን ነው የሚለው እንየው። ከዛ በኋላ ይቅርታ ማለት ካለባት ይቅርታ ትላለች። አለቀ። ምንድን ነው ይሄን ሁሉ እንደ ሕፃን ልጅ ዋይ ማለት እኮ አያስፈልገንም። ኮመንቱ ምንድን ነው? እኛም ኮመንቱ ምንድን ነው የሚለው? ይሄን ያህል እንትን ይላል ወይ ያጣላል ወይ? ሲቀጥል በኮመንት እየተከታተልን ሁሉንም ሰው ማሸማቀቅም የለብንም። ምንድን ነው የሚለው ኮመንቱ? አውጡት ኮመንቱን። ኮመንቱ ይውጣ። በኮመንቱን አደልከሱ አለቀ። በክሱ በኮመንቱ ከሆነ እኛም እንፍረድ። ዝም ብላችሁ አንድ ነገር ደግሞ እዚህ ጋር ደግሞ የፈለገ ቲጂ ብታጠፋ አደባባይ ላይ ማስጣት ሳይሆን በውስጥ በሜሴጅ እንዲህ ብለሻል ብሎ መናገር አለብን እንጂ ዝም ብሎ ኮመንት ታየች ተብሎ አደባባይ ላይ ማስጣት የለብንም። እንዴ ቲጂ እኮ ባለውለታ ነች። እንደዛ ምላስሽን በምታወጪበት ሄደሽ አውጪ። እኔ በማንነት ማለደራገር ሰው ነው። ቆሻሻ አረብሌን ኮመንት አታምቢ እባክሽን። ከዚህ ጋር አንድ ነገር ለምን ትሳደባለች? እንዴት ለምን ትሳደባለች? እኔ ምን አደረኩኝ? እሺ እዚህ ጋር ማለት ነው ለሐቃችሁ የምትኖሩ ከሆነ ማለት ነው እናንተ ለሐቃችሁ የምትኖሩ ከሆነ እኔ ምን አልኳት? ይሄን አክል የሚያሰድ ምን ተናገርኩኝ? ኮመንቱ ምንድነው የሚለው? ለምን ትጽፋለች? እኛ የምናውቃት እኮ ድንገርሽ፣ እኛ የምናውቃት የልጆቹ አንድነት የምትወድና ምንወዳት የምናከብራት ነው። እኔ ስለማከብራት ስለመወዳት እወዳታለሁ፣ አከብራታለሁ። እንዴ እነሱ ስለምትወድ ግን እዛ ጋር ለምን ተገኘች ነው ያልኩት። ለምን ተገኘች እዛ ጋር እነዛ ቆሻሾች ሰፈር ሃይሚን ዘቅዝቀው ሃይሚን አዋርደው ከሚሰድዋት ጋር ለምን ተገኘች ብዬ ስላመመኝ ነው የተናገርኳት እንጂ እንደ ማንኛውም ማንም ንቆ እንደተወው ተወው ነበረ። ቤለን አንቺ እውነተኛ ሰው ከሆንሽ በውስጥ እኮ ማውራት ትችይ ነበረ። እውነተኛ ሰው ከሆንሽ በውስጥ ኢንቦክስ አለኝ ንቄ ተዋት ነበረ እንደ ማንኛውም። እኔ ማንንም ንቄ እንደተዋት እኔ ነው አትንቂኝም። እኔ እኮ ጀግና የጀግና ሰው ነኝ። ጀግና ነኝ። አንቺ አንድ አበባ ማከብራትና ስለምትወድ ታከብራቸዋለች ብዬ ነው እንጂ የተናገርኳት ለሌላ ነገር አይደለም። ለምንድን ነው ጽሁፉን እዩና ጽሁፉ ማን የዛሬ ዓመት የጻፍኩትን ጎርጎረሽ ምንድን ነሽ አንቺ? አይደለም የሁን ነው የተጻፈው። እሺ የዛሬ ዛሬ ምጽፋለሁ ገና ጽፍላችኋለሁ። አረብ ሀገር ብንሰራ እኮ ከሀገራችን ሳንማር አልወጣንም። ምንድን ነው የሚለው ጽሁፉ? ምንድን ነው የሚለው? ቡርጌና የሚሰደው ምንድን ነው የሚለው? አሜን ያልኩት ልጅቷ ለተሳደበችው አሜን ለእኛ የሚድረስ ነው ያልኩት። አንቺ ችግርሽ እኮ እኔ የምልከውን ቪዲዮ ወይ የምልከውን ጽሁፍ አይገባችም። ለማይገባው እኮ እኔ እዚህ ምደነቆረው አይገባችም። ባለፈውም ድንጋይ ላይ ጫንቺ ስላልገባሽ ለምንድነው ቡርኬን ለጥፈሽ የጻፍሽው ብለሽኛል። አልገባሽም እንጂ ድንጋይ ላይ አልጫንኩም። ጭነሽኛል፣ አህያ ላይ ጭነሽኛል። ኮመንቱን ነው የሚለው። ምንድን ነው የሚለው? እሺ ምንድን ነው የሚለው? አይታይም ኮመንቱ። አንብቢ፣ ራስሽ አንብቢ ብሌን፣ አንቺ ስለምታይሽ። አመት 288 አንቺ ዛራ ዝም በይ። ዛህራ እናቱ ዝም ብለሽ አትገልብጭ። እሺ ሞቅ በይ ብሌን፣ ምንድን ነው የሚለው ኮመንቱ? አንብቢልንና እኛም እንፍረድ። ይቅርታ መደራረግ ካለባችሁ ይቅርታ ትባባላላችሁ። አልልም። እኔ ደከመኝ። እሷን ይቅርታ ማለት ደክሞኛል በጣም። 2-3 ይቅርታ ብያት አልላትም። ዛራ አትናገሪያት። ለምንድን ነው የምትናገሪያት?
እስቲ በስነ ስርዓት ዛራ በምትስቂበት ቦታ ላይ ሙድ በምትይዥበት ሳይ ያዥ ሞቅ ሞቅ አድርጉት። ሌትስ ጎ 200 ምናምን ሰው ችግርሽን ፍቺ ውዴ ችግርሽን ፍቺ ማይ ዛራ 300 ችግርሽን ፍቺ ብሌን ችግር ፈታ እኮ ነው ቆርጬ የመጣሁት እዚህ ጋር ማለት ነው። በጣም ነገር ችግር ልፈታ ነው የመጣሁት። ዛራ ስርዓት ይኖርሽ። ማንም ቤት አይደለሁም። ዛራ ስርዓት ይኖርሽ። እኔ እኮ አልተሳደብኩም። ኮሜንቱን ታንብበውና ዛሬ ጸጥ በይ። እኔና ቤሊ እንነጋገር። ጸጥ በሉ እናንተ አትግቡበት። ቤልዬ እኔና አንቺ ችግር አለብን። ችግር ካለብን እኔና አንቺ እንፈታታ። በቃ ቤተሰብ አትተጂ። እኔም ማለክተ እኔና አንቺ እንከታታ። እኔን የማትወጂ ከሆነ በውስጥ ጻፊልኝ። ኢንቦክስ አለኝ እኮ በሚዲያ ነው የምንተዋወቀው። እኔ አላቅሽም፣ በሚዲያ አላቅሽም፣ በጭራሽ አላቅሽም። በቃ ተያት እዩ። አንዳንድ ጊዜ ማንሽ ቲጂ ምትወጂው የምታከብሪውን ሰው አሁን እሷ በሌላ መንገድ ሆናለች። በመደማመጥ ይኖርም ሚዩት እናድርግና ከዛ በኋላ ቲጂ አንድ ቁጥር ምጽፉ ሰዎች 11ኛ እናስገባችሁ። ቦታ የለም። የት ትገባላችሁ? ቦታ የለም። አሁን ሌላዎቹ ሚዩት ያርጉና ከዛ በኋላ ብሌንሻ እንትኑን ታነባለች። ሚዩት ሚዩት አይደለም ቤልዬ፣ አንድ ነገር ልንገርሽ። እንደው በመቤቴ በድንግሏ ልለምንሽ በሯይ እንደው በተክለ ሃይማኖት ልለምንሽ። ክርስቲያን ነኝ ብለሻል አይደለ? በሯይ ባርባራቱ ታቦት ሰውን አትከፋፊ። ሃይማኖት አይሆነኝ ብለሻል አይደለ? እየከፋፈልሽ ነው። አሁን እነዚህ እዚህ ቦታ ሁለት ወዳጆች አሉ። አንቺ እዚህ ጋር እየከፋፈሽ የእንትናንትና እያልሽ ለምንድን ነው ነገር የምታተረማምሽ? በሯይ በመቤት ምን ሆነሽ ነው? እንትን መስፋት አይችልም። 10 እኮ ነን። እንዴት ነው የምታሰፊው? እኔ እነግርሻለሁ። ምንድን ነው ያልኩት? ቆይ እኔ ልንገርሽ፣ ወንድሜን አትናገሩት ብያለሁ። አንድ አሜን ያልኩት ልጅቷ ስትሳደብ እናንተንም ሃይሚንም ቡርኬን ስትሳደብ አሜን ለእኛ የሚድረሰን ያልኩት። የአንቺ ጸሎት ለእኛ የሚድረስ አሜን። ልጁ ምን አደረገ ብዬ ነው የጻፍኩት። በቃ ሌላ ምንም ነገር የጻፍኩት ነገር የለም። ሌላ ምንም ነገር የለም። በቃ ምንድን ነው? እስቲ ኮትኩተሽ አውጪ እስቲ ሌላ የጻፍኩት ነገር ካለ የዛሬ አመቱን አውጥተ ዛሬ እኔ እንድለበለብ እንድገለበጥ ምን ላርግሽ? ምንድን ነው የምትፈልጊው ከኔ? ቤሊ የምትባዩ ምንድን ነሽ አንቺ? አንቺ ሃይማኖተኛ አይደለሽ እንዴ? የኔ ምሳላቶችን እያለጠፍሽ የምትጸልይ ሰው አይደለሽ እንዴ? ተከበሪና ቁጭ በይ። እህቶቼን አትናገሪ። የሃይሚን ወዳጆችንም አትናገሪ። የቡርኬንም ወዳጆች አትናገሪ። አርፈሽ ተቀመጪ። እኔ እኮ ማንንም እየተናገርሽ ነው። አንቺ ምንነትሽን እያወቅን አይደለም። የሃይሚ ወዳጅ ትሁኚ የቡሪኬ አናቅሽም። ማንነትሽን አይደለሽም። አስመሳይ ነሽ። ልንገርሽ አሁን ወይ በእናታችሁ ፕሊስ አትነጋገሩ። ይውዬ እኔ ልውጣ፣ በቃ እኔ ልውጣ። ጌታ እያመመኝ ነው። ልውጣ። እሷ ትቀጥልበት። ልውጣ። ይኸውልሽ አሁን እኛ ልጆቹ እንኳን አሁን ለምሳሌ ከእኛ ምንድን ነው የሚወስዱት? በስነ ስርዓት መነጋገር ኮሚኒኬት አድርገን ነገሮችን መፍታት እንጂ መሰዳደብ የለብንም። እኔ በስድብ አላምንም። የሚሳደብ ሰው በጣም ነው የምለው። አትሰዳደቡ። ግን ምንድን ነው እስኪ የሚያጣላው ነገር ምንድን ነው? ሁሉም ተቆርቋሪ ነን ለልጆቹ። ግን እነሱ በእነሱ ስም ተሳደቡልን፣ ተጣሉልን ያሉት ነገር የለም። እኛ እዚህ ጋር እርስ በራሳችን እየተባላን ነው። ለምን ራሳችንን እንመርምር፣ ወደ ራሳችን ውስጥ እናስብ። እስቲ ምን እየሆንን ነው?
በጣም ይደብራል። ትልልቅ ሰዎች ትልልቅ ሰዎች በቃ ስለዚህ በስነ ስርዓት ተነጋገሩ። ሰዎቹ እየጠሩኝ ስለሆነ ተነጋገሩ፣ እንዳትሰዳደቡ። የሚመቸኝ በነገ እናወራለን። ግን ቲጂዬ እኔ አከብርሻለሁ። ፈጣሪ ይጠብቅሽ። እኔ አልሳደብሽም። አንቺን ጌታ እግዚአብሔር ይጠብቅሽ። 44ቱ ታቦት ይጠብቅሽ። ክብረ ቢስ ነሽ፣ አስመሳይ ነሽ ላልሽኝ አመሰግናለሁ። ክብር ይስጥልኝ። አዎ አስመሳይ ከሆንኩኝ አስመሳይ ነኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ማንንም እዚህ ጋር አላሳድብም። ዛህራ ግን ለሰው ልጅ ዛራን አትናገሪ። ዛራ ምን አረገች? ትለጠፉባታላችሁ። ዛራ ምን አረገችሽ? ምን አደረገችሽ? ዛራ ምን አደረገችሽ? እኔ ተናገሪኝ። እንደጀመርሽ ቆይ አንዴ ልመልስላት። በነገራችን ላይ እሷም ስራ ፈት አይደለችም። አንቺ ማዳም ቤት ነው የምትሰሪው። ስራ ፈት የምትይው ደግሞ ላይክ እንደ አንቺ ስራ ፈት ከሆንሽ እኛም ስራ ፈት ነን። አንቺ የምትወጃቸው ከሆነ እኛ የምንወዳቸዋለን። አንቺ ካስመሰልሽ እኛ ማስመሳይ ነን። ላይክ እንደ ራስሽ ነው ማስመሳይ። አይደለም እኮ ዛራ የምትለው ዛራ ደም መራራ እንደኔና እንደ ብሩክ እንደ ዛራ ደም መራራ ስለሆነች ነው። ዛራ ሁላችሁ ተነሳችሁ ዛራ የምትሉት እኔ ተናገሪ። ጀመረሽኛል። ጨርሺ። ይኸው አለሁልሽ። ጨርሺ። እንዳትወጪ ሳልነግርሽ። እኔም ስራ አለብኝ። ስራ ፈት ስለሆንሽ አልሆንሽ አይመለከተኝም። አንቺ የትኛው ፕሬዛንት ነሽ? አንቺ የትኛው የቲክቶክ አለቃ ነሽ? አንቺ የትኛው አመራር ነሽ? ኮሜንት እየተከተለ ለምን ገቡ? ጥያቄ ልጠይቅ መጣሁ። አንቺ የማንም ፕሬዛንት የማንም አለቃ የማንም እንትን አይደለሽም። ስልኩም የራሳችን ኮሜንት ደግሞ አሳይሽ። ስልኩ የራስሽ ነው። ቀጥል ታያታለሽ። እኔ ዛህራ ነኝ። ታውቂኛለሽ። እኮምታለሁ። ወንድ ነሽ። በምን የእናቴ ፎቶ ልላክልሽ? መዘግበት ትወጃለሽ አይደል? አንቺ የባሌ ልጆች የትኛው ፕሬዛንት ነሽ? አለቅላቂ የተመጣበት ድፍርስርስ ወጣ። በቃ እውነት ሁሉ ነገር ድፍርስርስ ወጥቷል። የትኛው ፕሬዛንት ናት ኮሜንት የምትከታተለው? ማናት? በቃ 250 ምናምን ሰዎች ጸቡ አብቅቷል። 200 ምናምን ሰው ያላችሁ ለምን ባለፈው ምን ለምን ኮሜንት ኮመሽ? የፖሊስ ጥያቄ ማናት? ምን አንድ ሀገር ነው የተቀመጥነው። ከፈለግሽ ማንሽ ምንድነሽ? ዛሬ አይደለም እኮ የዛሬ አመት ኮሜንት የጻፍኩትን እኮ አውጥታ ነው እኮ የምትገርፈኝ። በቃ ሄዳለች እኮ አብርዱ። እኛ በራሳችን ፈታን። በቃ አብርዱ። ቲጂን ተውና ቲጂዬ በቃ እንትን አትበይ። ይሄ ቤት በቃ ሁሉም ነገር በቃ ስድብ ምንም አይጠቅምም። መወቃቀስ ምንም አይጠቅምም። እነዚህ ልጆች እኮ እነዚህ ሃይሚና ብሩኬ እኮ ዝም በይ ራስሽ ቅማላም። አትሳደቢ። እግዚአብሔር ከእሷ ጋር ይሁን። አትሳደቢ። የሆነች ልጅ ደግሞ የሆነች ልጅ አለ። እስክሪንሾት አድርጌሻለሁ። ሃይሚ ሸርሙጣ ብለሽ የተሳደብሽ ለራስሽ ሸርሙጣ እዛው ተቆርቆሪ ቂጥሽላሽ። ማናባሽ ነው? እዚህ ማንም ሸርሙጣ የለም። ሁሉም የተከበረ ትዳር ያለው ሁሉም ነገር ያሟላ ነው። እናንተ አመዳሞች ሁላ ቅድም የተሳደበች ኮሜንት አይቻታለሁ። ሃይሚ ለሃይሚ ለሺ ጊዜ ቆራርጥሽ ምን ነው ቃልናችሁ ስለተበለጣችሁ እኔና ቲጂ ዛሬ ሃይሚዬ ወረበር የተባልነው ትኮምች እንደ የኔ እናት ምንም ችግር የለውም። ብሩኬ አባሰጠሽ ዛሬዬ አይደለም የማይገባሽን ቃል እነሱ የማይገባቸውን ቃል ከለንዲናት ዛሩ አንድ ነገር ልንገርሽ። ሌላ ሰው ባለጌ ሆነ ብሎ ሌላ ወረደ ብለሽ አንቺ መውረድ የለብሽ። ሌላ ባለጌ ሆነ አንቺ ባለጌ ነው። ማሽቃበጥ በጣም ማሽቃበጥ